ወይ ብሎ የሚጠይቃት አልሞላሁም የሚቀራለ ትላለች። መጨረሻ እግሩን ከቶ የሚሞላት እሱ ነው። ስለዚህ አላህ ጂኒ ነው ማለት ነው። ምክንያቱም እዚህ ጋር እንደምታየው ጂኒዎች አይደሉም ወደ ገሃነም የተወረወሩት ሰዎች ናቸው። ሰዎቹ ገቡ። ከዛ መጨረሻ ላይ እሱ ይገባል፣ ገሃነም ትሞላለች። which means አላህ ጂኒ ነው ማለት ነው። ገሃነም በጂኒና በሰው ስለምትሞላ ከሐዲሱ እንደምንረዳው ሰዎቹ ገቡ የሚቀራለ አለች። ገሃነም የምትሞላው በጂኒና በሰው ስለሆነ መጨረሻ ላይ የጂኒ እግር ይገባባታል ማለት ነው። ያላ ስም በተቃራኒው ጂኒ፣ በሌላኛው ስም መጠሪያው ጂኒ ይሆናል ማለት ነው። አግኝታኝ ከሆነ አቴ በእናትህ እየተሳደብክ እኮ ነው። ኖ አይደለም። መልስ እናሳየው። ትራንስሌት አድርገው ወደ አማርኛ። እሺ እንግሊዝኛውን ተርጉምለት ወደ አማርኛ። ሰዎችን ከጂኒና ከአጋንንት እንትኑን አሳየው። 179 ላይ ቅድሚያ ይኸኛው ሐዲሱን ተርጉምለት። ኖ ሐዲሱን ተርጉምለት ወደ አማርኛ። ሰው ነው ምናምን ይላል። እዚህ የራስህን አምላክ ሰው ተብሎ ተገለጸና የእኛን አምላክ ሰው ነው ይላል። ቤቱ ጋር ነው። ችግር የለውም። ማፉ እነሱን ተዋቸው። እነሱ እንትን እያሉ ከሆነ ተዋቸው። ከኔ ጋር ብቻ አረ አንተ እኮ ያልተባለውን ነው የምታወራው። የት አለ እስኪ ሰው የሚለው ፒፕልስ ይላል እዚህ ጋር። ቆይ አንዴ አይ ቲንክ ትራንስሌተር አድርግልህ እስኪ። ትራንስሌት አድርገዋ። የቱ ጋር ነው የሚለው እስኪ ሰው እሺ ነብዩ እንደዚህ ብለዋል። ሰዎች ወደ ገሃነም ይጣላሉ እና ከዚህ በኋላ ያው እንትና ተጨማሪ አለን ትላለች ጀሃነም። ይሄ ቁርአን አንቀጽ ላይ ያለ ምዕራፍ 50 ቁጥር 30 ማለት ነው። አላህም በእርሷ ላይ እግሩን በእሱ ላይ እስኪያደርግና ቃቲ ወይም ደግሞ በቃ እስኪል ድረስ ለማለት ሰዎቹ ስለዚህ ገቡት ለማናቸው ሰዎች አላህ እግሩን ሲያስገባ ድረስ አርዚሬኒ ሞት ተጨማሪ ሰዎች ያለች ትጠይቃለች ማለት ነው። ማፉዬ አንዴ ሱራ 32 13ን ክፈትልኝ። ማፉ ግልጽ እንዲሆንልህ ገሃነም የምትሞላው በሰዎችና በጂኒ ነው አይደለም? ማፉ ጀሃነም የምትሞላው በሰዎችና በጂኒ ነው። ግን እስልምና ብዙም አላውቅም። ያው እንደዚህ ላለለ በሻን ኖሮ ነፍስን ሁሉ ቅንነቷን ወይንም እምነቷን በሰጠናት ነበር፣ ብንፈልግ ለሰዎች ሁሉ እምነትን እንሰጥ ነበር አለ። ስለዚህ ሰዎችን ሊያሳስት የሚችለው ደግሞ ጂኒ ወይንም አጋንንት ነው። እንደኛ አስተምሮ ሰዎች እምነታቸውን ከቁጥር 10 ጀምሮ እስኪ ያሳየኝ። ከቁጥር 10 ጀምሮ አድርገው። ከዛ ምን አለ? ቆይ እንሄዳለን። ከዛ ምን አለ? ግን ገሃነምን አለ ገሃነምን ከአጋንንትና ከሰዎች የተሰበሰቡ ሆነው በእርግጥ እሞላለሁ ማለት ቃሉ ከእኔ ተረጋግጧል። ምንድነው የምትሞላው? ገሃነም በማና በማ በሰዎችና ገሃነም በምንድን ነው የምትሞላው? በግልጽ ቁርአኑ እንደሚነግረን ወንድማችን ከአጋንንትና ከሰዎች የተሰበሰቡ ሆነው። እሺ ከ10 ጀምሮ አሳየው። ዋናኛ ዓላማችን ፍላጎታችን ምንድነው? ገሃነም በማን ትሞላለች የሚለው ነው። የምትሞላው በማን ነው? በሰውና በጂኒ ነው። ገሃነም ውስጥ የገቡት አካላት ደግሞ እነማን ናቸው? ገብተው ያየነው የተወረወሩት ሰዎች ናቸው። እንትና ደግሞ ምን ትላለች? በቃኝ ስትል አላህ ይመጣና እግሩን ይከታል፣ ሞላው ትላለች።
በጠፋን ጊዜ እኛ አዲስ መፍጠር ውስጥ እንሆናለን አሉ። እውነቱ እነርሱ በጌታቸው መገናኘት ከሃዲዎች ናቸው። በእናንተ የተወከለው መልአክ ሞት ይገድላችኋል፣ ከዚያም ወደ ጌታችሁ ትመለሳላችሁ በላቸው። አመፀኞች በጌታቸው ዘንድ ራሶቻቸውን ያቀርባሉ። ያቀረቡ ሆነው ጌታችን ሆይ አየን፣ ሰማንም፣ መልካምን እንሰራለን፣ ወደ ምድር ዓለም መልሰን እኛ አረጋጋጮች ነን የሚሉ ሲሆን ብታይ ኖሮ አስደንጋጭ። ይሄ በቅንፍ የሚገባው እንዳለ ባይዞ ማጭበርበሪያ ነው፣ አረብኛው የሌለ በሻንም ኖሮ ነፍስን ሁሉ ቅንነቷን ወይንም እምነቷን በሰጠናት ነበር። ግን ገሃነምን ከአጋንንትና ከሰዎች የተሰበሰቡ ሆነው በእርግጥ እሞላለሁ ማለት ቃሉ ከኔ ተረጋግጧል። ስለዚህ ከሰዎችና ከአጋንንት ገሃነምን እሞላለሁ ብሎ አላህ ቃል ገብቷል እያለኝ ነው። እሺ አላህ ከሆነ ተናጋሪው። ቅድም ስናይ ሀዲሱን ደግሞ አንዴ ክፈትለት። ሀዲሱ ደግሞ ምን ይለናል? ሰዎች ወደ ገሃነም ተወረወሩና ገሃነም ምን ትላለች? የቀራለ 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 አለች። ከዛ አላህ መጣና ኧረ አለሁኝ እኔ ብሎ እግሩን ከተተላት። እግሩን ሲያስገባ ሲጭንባት በቃኝ 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 አለች። ልብ በል ከሰዎችና ከጅኒ ሞላለው ነው እንጂ ያለው በእኔ እግር ሞላለው አላለም። በእኔ እግር ሞላለው ባላለበት ላይ በሱ እግር ሚሞላት ከሆነ ስለዚህ አላህ ሰዎች አስቀድሞ ከቶ ከዛ በሱ እግር ከሞላት አላህ ጅኒ ነው ማለት ነው። ገብተዋል? ያው አዲሱ ደግሞ እንደምታየው the prophet said ነቢዩ እንደዚህ አለ the people will be thrown into the hellfire and it will say ከዛም እንደዚህ ትላለች are there any more to come የቀረ አለ ትላለች። ሌላ ተጨማሪ የሚመጣ አለ ትላለች። till Allah puts his foot over it and it will say ቃቲ ቃቲ enough 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 እስክትል ድረስ። አቶ ክርስቲያን ግልጽ ነኝ አይደለ? ወጣ ልጁ። ኧረ ይሄ ነገር ጨነቀኝ ብሎ ወጣ። ኧረ በጣም ግልጽ ነው። አይ ቲንክ በደንብ ተረድቶታል፣ ገብቶታል። ያው ተምሯል ብዬ አስባለሁ። እንግዲህ ማሩፍ ያስብበት። ሄደ ወደ አባቱ ሄደ ብሏል እንትኑ። ኦኬ፣ ሰላም ናቸው። ሰላም ነው ሰሊም፣ እንዴት ናቸው? ሁሉ ሰላም አለን አለን። መልካም። ሰዎች ሁሉ ኃጢአት ባይሰሩ አላህ ምን ያደርጋቸው ነበረ? ምን አልከኝ? ሰዎች ሁሉ ኃጢአት ባይሰሩ ኖሮ ምን ይሆን ነበር? ምን ይፈጠር ነበር? እኔ ጥያቄ ስላለኝ ነው። በነገራችን ላይ ጥያቄን ትመልስልኛለህ? ጥያቄው መልስና ትጠይቃለህ። ሄደ ወደ አባቱ። ቀጥል። ሰዎች ሁሉ ኃጢአት ባይሰሩ ሰዎች ሁሉ ኃጢአት ባይሰሩ ሲጀመር እቺ ምድር እኮ የፈተና ናት ታውቃለህ? እኔ ፈተና ሆነች ያልሆነች ነው ምን? ከስንት ነው ፈተናው? ከ10 ነው ከ20? አዳምጠኛ። የፈተና ነው ፈልገው የፈተና ናት ስልህ ለምን መሰለህ? አንተ እዚህ ጋር ገነትና ጀሃነብን በአንተ የምልኮ ማለት ምሳሌ አንተ ባብር የሆነ ድምፅ አለ የሚረብሽ። ኢድሪስ አለ የሚታርገው ኢድሪስ ሚዩት አድርግ እባክህ። ኢድሪስ በኑሪ ቱርኪ ነበር። ኢድሪስ እባክህን ሚዩት አድርገልን፣ ኔትወርክ ያስቸግራል። እባክህ ሚዩት። አሁን ቀጥል ሳሊም። ኦኬ፣ ሲኦል ምንድን ነው እናንተ ጋር ማለት ነው? ሁለት ነገሮች አሉ አይደለ? ሲኦል መሐመድ እየተቀጣበት ያለው
የኃጢአተኞች መቀጫ ነው። አሁን ወደ አይ አዲሱ ቶፒክ ተመለስና እናንተ ጋር ሲሆን ሙሐመድ ያለበት ቤት ነው ሲኦል ማለት ለኛ አዳምጠኛ ሲሆን እናንተ ጋር አለ አይደለ? አዎ ሙሐመድ ያለበት ቦታውን ሲኦል ይባላል። ሲሆን እናንተ ጋር ለምንድን ነው አሁን ሲኦል የሚባለው ነገር እነማን ናቸው የሚገቡበት? እናንተ ጋር በእናንተ አስተምሮ ማለት ነው። ነገርኩህ እኮ መለስኩልህ። ወደ ቶፒኩ ተመለስ። በእናንተ አስተምሮ ሲኦል ማን ነው የሚገባበት ነው? እሺ በእኛ ነገርከኝ፣ ችግር የለውም አይደለ? ግን በእናንተ እሺ ሲኦል ለምንድን ነው የተፈጠረችው? እናንተ ጋር ሲኦል የሚለው ነገር ምን ይሆን ነበር ብዬ የጠየኩ ምክንያት ስላለኝ ነው። በኋላ እመጣልሃለሁኝ። አሁን አንተ የጠየከኝንም ገነትና ገሃነም የተፈጠሩ አልተፈጠሩ የሚለውን እኛ ጋር የጠየቅከውን ይመልስልሃል፣ እዛ ላይ ስለምታገኘው ማለት ነው። ሰዎች ሁሉ ኃጢአት ባይሰሩ ምን ይሆን ነበር የሚለውን መልስልኝ። ሰዎች ሁሉ ኃጢአት ባይሰሩ ይሁን ወጣ ያለ ጥያቄ ነው። ባይሰሩ የሚባል ነገር እንግዲህ እንጃ። እኛ አሁን አንተ ከጠየቀው ሁለት ነገሮች ፈጥሯል። ልክ ነው ፈጣሪ ገባ። አሁን ይሄው ወጣ ያለ የራሴ ጥያቄ ነው ማለት ነው አይደለ? እቺ ምድር የፈተና ናት አልኩትም ለዛ ነበር። አይ የራሴ ጥያቄ ሳይሆን የነብይህ ነው። ቆይ ተረጋጋና ለምን አመልስልኝም ቀጥታ። ወይንም አታውቀውም ሳይሆን ያው ሰዎች ሁሉ ኃጢአት ባይሰሩ አልከኝ ገባ። ጀሃነምና ገነትና ሲኦል የፈጠረ ፈጣሪ ነው አይደለ? ፈጣሪ መሆኑን በደንብ ታውቃለህ። እኔም አምንበታለሁ። አንተ
ለምን ፈጠረ ለሚለው ደግሞ ያው አሁን አንተ ቅድም ስታስተምር ነበር ጥሩና መጥፎ ልዩነት ያ አለው፣ መንገድ ልዩነት ስለሌለች አለው። ማለት ነው። ከእናንተ ጋር ታገናኘው። ምክንያቱም የእናንተ ገሃነም የተፈጠረችው ከሰውና ከአጋንንት ሊሞላባት ነው። የእኛ ደግሞ እግዚአብሔር ሰውን ነው የፈጠረው። ሰው ደግሞ አጥፍቶ ምርጫ መምረጥ ይችላል። አንተ ጋር መኖር አልችልም፣ ወደ ሴጣን ነው መሄደው ብሎ መሄድ ይችላል። የሚሄድበትን ነው እግዚአብሔር ሰይጣን የሚለየው። አልፈጠረም በእናንተ በአዳምጥ እኔ ጠየቅኩ፣ ግን ምን ነበረ? ሰው ሁሉ ኃጢአት ባይሰራ ምን ያደርግ ነበር ላልኩ፣ እኔም ብትጠይቀኝ ህብረቱ ከእግዚአብሔር ጋር ብቻ ይሆን ነበር ብዬ ቀጥላለሁኝ። አንተ ግን እንደዛ ማለት ያልቻልክበት አልገባኝም። ሰው ሁሉ ኃጢአት ባይሰራ ወንጀል ባይሰራ ህብረቱ ከማን ጋር ነው የሚሆነው? ወይንም ምን ይሆን ነበር ብዬ ነው የጠየቅኩ። ያውልህ ልክ ነህ። ያውልህ አንተ አሁን ያሰብከው አስተሳሰብ ገብቶኛል እኮ ለእኔ ስለገባኝም ነው። እኔ አሁን ምሳሌ ምድር የፈተና ናት አልኩህ። ለዛ ነበረ ጥሩ የሰሩት እንደ ጥሩ ናቸው ወደ ጀነት ይገባሉ። መጥፎ የሰሩት ደግሞ እንደዛውም ማለት ነው። አንተ ሰዎችን ብቻ ነው ፈጠረው ፈጣሪ እግዚአብሔር እያልከኝ ነው። ሰይጣንም ፈጥሯል እግዚአብሔር። እኔ ስለ ሴጣን ምን አገባኝ? እኔ ስለ ሰው እያወራሁ ነው። ሰዎች ሁሉ ኃጢአት ሰው አልሰሩም። ብቻ እሺ ፈጠረ መጥፎ እያልከኝ የሰሩት ወደ ነው። አንተ ሰው ገሃነም ብቻ ፈጠረ እያልከኝ ነው። እኔ መጥፎ የሰሩትም እሺ ወደ ገሃነም ይገባሉ አልከኝ፣ ጥሩ የሰሩት ደግሞ ገነት አልከኝ። ምንም መጥፎ የሰሩ ባይኖሩስ ብዬ ጠየቅኩ። አሁን እዚህ ጋር አንድ ነገር ልንገሪ፣ ሁሉ ሀብታም ቢሆን ኖሮ እዚች ምድር ላይ ምን ይፈጠር ነበር ብለህ ሐዲስን አንብብ በቃ። ታስባለህ? ሐዲስን ስለማታ ነው ይሄ ሁሉ ያወራኸው። ሐዲስን አንብብ በቃ። የነብይን ሐዲስ አንብብ ስለማታውቅ ሲሆን አንብብ አንብብ በቃ አንብበው። አዲሱን ነብይህ ይመልስልሃል። ሰዎች ሁሉ ኃጢአት ባይሰሩ ምን እንደሚደረግ አዲስህ ይመልስልህ አይሻልም? እኔ እቺ እናንተ ምድር የፈተና ከምንጨቃጨቅ ናት አልኩህም። ለዛ ነበረ ለምን አልከኝ ብለህ አልጠየቀኝም። እቺ ምድር የፈተና ናት አልኩህ። ለምንድን ነው ታውቃለህ? ግን አዲሱን አንብብ፣ አዲሱን አንብብ፣ እግዚአብሔር አዲሱን ሰውን አንብብ። ብቻ ፈጠረ አልከኝ። ሰይጣንንም እግዚአብሔር ፈጥሯል መጽሐፍ ቅዱስ ላይ ማለት ነው። ግን አንተ ሰውን ብቻ እያልከኝ ነው። ፕሊስ የነብይህን ንግግር አዳምጥ። ነብይ ያለውን አንብብ። እኔ ላትጩኸ ነብይ ያለው ነገር ስላለ እኔ የጠየኩትን ነብይ ምን ላይ ጩኸት እኮ የለም ያለውን እንግዲህ አሁን አስረዳኝ ነው። አንተ ያለውን አስረዳኝ። ቅድም ምን እያልክ ነበረ? ፈጣሪ እግሩን አምጥቶ ሲያቆም ከዛ በኋላ እግሩን ሲከት አልክ። ፕሊስ ተረጋጋ። ቆይ ቀደም ምን ብሎናል ከሰማችሁት? እንደዚህ አይነት ጥያቄ አይጠየቅም። ይሄ የሰዎች እይታ ነው። እንደ ግለሰብ አትጠይቀኝ ምናምን ነገር እያለ ነበረ። የቡድንና የግለሰብ ጥያቄ የሚባል ነገር የለም። ጥያቄ ከሆነ ጥያቄ ነው፣ ትመልሳለህ። ማለት የግለሰብ የቡድን ምናምን የሚባል የለም። ሰው ነብይ ግን ምን ብሏል? ቀጥል ክርስቲያን። ኦኬ እሺ ትቀጥል። አይ ቲንክ ልጁ ሐዲሱን ማንበብ አልፈለገም እና አንብብልህና ከዛ በኋላ ትቀጥላለህ ሳሊ። እሺ ሳይ ሙስሊም 2749 ነው የሚገኘው ሐዲስ ቁጥሩ። አቡ ሁሬራ ሪፖርትድ ዳት አላስ ሜሴንጀር ሃቪንግ ሴድ፣ አቡ ሁሬራ እንዳስተላለፈው የአላህ መልእክተኛ እንደዚህ አሉ። ባይ ሂም ኢን ሁዝ ሃንድ ኢዝ ማይ ላይፍ፣ ህይወቴ በእጁ ባለችው እምላለሁ። ኢፍ ዩ ዌር ናት ኮሚት ሲንስ፣ ኃጢአት ባትሰሩ፣ አላህ ውድ ስዊፕ ዩ አውት ኦፍ ኤግዚስተንስ፣ አላህ ከመኖር ያጠፋችሁ ነበረ፣ ከህይወት ያጠፋችሁ ነበር። ኤንድ ሂ ውድ ሪፕሌስ ዩ ሳሊም ኃጢአት ባይሰሩ ምን ያደርጋቸው ነበረ? ሰዎች ሁሉ ኃጢአት ባይሰሩ ምን ያደርጋቸው ነበረ? አንብበው ጨረሰው አለውኝ እኮ የነገረህን መልስልኛ። ምን ብሎ ነገረህ? ኃጢአት ባይሰሩ ምን ያደርጋቸዋል አለ? ያነበበልኝ ያዳመጥኩኝ እኮ ነው። እሱ ከአንደበቱ የሚያወራውን ማንበብ ትንሽ ስለማልችል እሱ ያነበበ ስለሆነ እኔ የሰማሁት ነው። ምክንያቱም ትርጉሙን ነግሮሃል። መናገር ደግማ አልፈለግክም። ሳላዲን እንኳን ደህና መጣ። ሳላዲን አይ አድክም ሆነ እኮ። ምክንያቱም እየተነበበል ደግመ መናገር ራሱ የምታፈር ከሆነ ለምን ሳገር ምንጨርስና ችግር የለም። ወደ እሱም ትሄዳለህ። ሰዓት ለምን ገላለሁ?
ምን እንዳለ እንኳን እኮ እየነገርከኝ እኮ አይደለም። ምንም እየሰማ አይደለም። ወይንም ደግሞ ማንበብ ስለማልችል ነው። ማንበብ አይደለም ትርጉሙን ነገረህ ምንድን ነው ያለህ ብዬ ስልህ የለህም እኮ ሰው ጊዜ እየገደልን ነው ከአንተ ጋር እኮ የሚሆን አይደለም። ማንበብ ስለምችል እኔ ያውልህ ያነበበልኝ ነበረ። በመሀል አስቆምከው አንተ። ለምን ጨርስልኝ? እኔ ማወቅ ስለፈለግኩ ነው። አረብኛ ትችላለህ? አረብኛ አለማወቅ ኃጢአት አይደለም አይደል? እናንተ ጋር እሺ፣ አረብኛም አትችልም፣ እንግሊዝኛ ልትተረጉም እንግሊዝኛው ነው። አስረዳኛ። አንደበት እየሰማሁ እኮ ነው ስታነብ። ቆይ በቃ ሌሎች አውሩና ከሌሎች ብሰማ ሳይሻል እንደዚህ አለ። ይኸውልህ ድገምና አንብብለት። እሺ እሺ፣ ሙሐመድ ነው የተናገረው። ሙሐመድ ምን አለ መሰለህ? ነፍሴ በእጁ ባለችው እምላለሁ ኃጢአት ባትሰሩ አላህ ከህልውና ከምድረ ገጽ ያጠፋችሁ ነበር፣ ከዛ በኋላ ኃጢአት በሚሰሩ ሰዎች ተካችሁ ነበር አለ። ወደ አማርኛ ቀይረው እስኪ፣ ወደ አማርኛ ቀይረው። ኦኬ እሺ፣ ጉግል ትራንስሌት አድርግለት። አንዴ አንብብ ታሪክ አንብብ ሳሊም አሁን አንብብ፣ በደንብ ይታያል። የታየኛል። አንብብልኝ አንተ አንብብ። ይታያል። በእናትህ በጣም እየፎገረ ነው ልጅ። ኧረ ተው አትፎገር። መፎገር አለም በእውነት ወይ አይችልም። አማርኛ አንብብ። ምን ችግር አለ? ክርስቲያን ብታነበው ምን ችግር አለው? ምንም ችግር የለውም። አንተ ግን እያየሁ ነው፣ አውቀህ ነው ወይ አልችልም ብለህ ተናገር። እንደዚህ አይነት ነገር የለም እኮ እውቀት ፈላጊ ነን እኮ ሁላችንም አይደለ? አውቄ ለምን ማሾፍ የሚባል ነገር የለም አባቴ። ኦኬ እሺ። አቡ ሁሬራ እንደዘገበው የአላህ መልእክተኛ ሶአወ እንዲህ ብለዋል፣ ሕይወቴ በእጁ በሆነው በእርሱ እምላለሁ ኃጢአትን ባትሰሩ ኖሮ አላህ ከህሉና ያጠፋችኋል። አላህ ከህሉና ያጠፋችኋል ኃጢአት ባትሰሩ። ከህሉና ነው ከህሉና ምን አደርጋችኋል? ያጠፋሃል አላህ። እሺ ከዛስ? እነዚያ ኃጢአትን የሚሰሩትና ከአላህ ምሕረትን የሚለምኑትን ሰዎች ተካቸው ነበረ። ስለዚህ አላህ ኃጢአት ከህሊን ከምንድን ነው የሚለው? ከህልውና ነው ከህሊን ምንድን ነው? አልገባኝም። ቦታ በእናትህ ይኸውልህ ህልውና እያለ ኤግዚስተንስ ህልውና አይገባም። ሊያብራራ እኮ ይሞክራል። ደግሞ ህሊናና ህልውናን መለየት ሳትችል ማለት ነው። እኔ ማለት እንዴት ነው መግባባ የምንችለው ወዳጄ? አለማወቅ ኃጢአት አይደለም። ያው አለማወቅ ኃጢአት አይደለም። አስረድተንህም እኮ ልትከራከረን ትሞክራለህ። አይደለም አለማወቅ ኃጢአት አይደለም። እሺ ልቀይርልሽ ካላወቅህ በቃ የእኛውን አዲስ ከህልውና ነው የሚለው ከህልውና ልቀይርለት። አንድ ቻንስ ልስጥ። በቃ ሳሊ አለ ወኪለ። ቆይ እንቀጥላለን ከአንቺ ጋር አንድ እድል እንስጠውና ገሃነም የሚሞላው ባላህ እግር ነው ወይንስ አይደለም? ማለት አላህ ለገሃነም ቃል ኪዳን ገብቶላታል አይደል? ሊሞላት እሺ። እና መጨረሻ ላይ ገሃነም የምሞላው በማን ነው? መጨረሻ ላይ ደግሞ ምንድን ነው የሚለው ነው የምትሞላው በማን ነው ሳይሆን ያጣመሙ ማንበብ ሳይሆን ምን እንደሚል ታውቃለህ? እንድትረጋጋ ነው። ገባህ አይደለ? አንተ ግን አስጨንቋት ነበር። አዳምጠኝ። ምን ብላ ማለት የፈጠራትም እሱ ነው አይደለ? አንደበታችን እኮ እኛ ያውልህ አሁን አንዴ ክፈትልኝ አዲሱን ክርስቲያን። ያውልህ መጀመሪያ ጨርሰኝ ያወራው አይደል? የሰማ ነው ችግር የለውም። ሳሊም ፈጣሪ ፈጥሮናል። እኛን እንደፈለገ ማድረግ ይችላል
እሺ አንደበታችን የምንነጋገረውን አሁን እዚህ አንደበታችን ራሱ ሊዘጋ ይችላል። መፍቱ ነው፣ የሚከለክለው የለም። መፍትሄ ነው መፍትሄ። እሺ አይደለም ነው። አይ ስለ ፈጣሪ ምን እያወራ እንደሆነ እየገባኝ ስላልሆነ ነው። ቀጥልሽ። እኛ የምናወረውን እኛ እንኳን አንደበታችን ሊዘጋን ይችላል። ፈጣሪ እንደፈለገ ማድረግ መፍቱ ነው። በፍላጎት በሱ ስራ እኛ አንገባ። መቼስ እንገባለን እንዴ? እኔ አራባና ቆቦን እኮ ወንድሜ የውለው እኔ እያልኩ ያለሁት አላህ ገሃነም አንድ የሱራ 32:13 አሳየኝ። አማርኛ እያወራን እኮ እየተግባባን አይደለም ወንድሜ። ቢያንስ ጥያቄውን መስማትና በስርዓት ጥያቄውን ማወቅ 50% አለ ይረዳል። ኡመር ያ ቢያንስ ጥያቄውን ተረዳ። ግን ገሃነምን ከአጋንንትና ከሰዎች የተሰበሰበ ሆኖ በእርግጥ እሞላለሁ ማለት ቃሉ ከኔ ተረጋግጧል ይላል። ገሃነም የሚሞሉት በማና በማን ነው ወንድማችን ሳሊም? ከሰዎችና ከሸይጣን ማለት በሰዎችና በሸይጣን ወይንም ከአጋንንት። ኦኬ በአጋንንትና በሰዎች ገነት ትሞላል። አይምን ገሃነም ትሞላል። መልካም ቴንኪው። ሀዲሱ ላይ ይግባልኝ። አሁን ክርስቲያን ልብ በል እንዳዘነጋ። ገሃነም ትሞላለች የተባለችው በማን ነው? በሰዎችና በአጋንንት ነው። ሀዲሱ ላይ ስንገባ ደግሞ ሀዲሱን አንብብለት ክርስቲያን። እሺ አዳምጥ። እሺ ሳሊም በደንብ አዳምጥ። ጥያቄውን መረዳት የመልሱ ግማሽ አካል ነው ይባላል። እፎይ እንዳለና ናሬትድ አናስ እንደተረከው the prophet said ነብዩ እንደዚህ ያሉ the people will be thrown into hellfire ሰዎች ወደ ጀሃነም እሳት ይወረወራሉ and it will say ጀሃነምም are there any more to come ሌላ የሚጨመር ሰው አለን ብላ ትጠይቃለች till Allah put his foot over it አላህ እግሩን ጀሃነም ውስጥ እስኪከት ድረስ and it will say ከዛ በኋላ ጀሃነም ቃቲ ኦር ኢነፍ በቃ እስከምትል ድረስ አላህ እግሩን ጀሃነም ውስጥ ይከታል፣ ሰዎችን ይጠቀጥቃል። ይጠቀጥቃል። አሁን ሀሳብ ነው ይሁን፣ እሺ ችግር የለውም እንድትረጋጋ ማለት ነው። የፈጠራትም እሱ ስለሆነ አሁን እሺ እንትን አድርግልኝ፣ በአማርኛ አድርግልኝ። ኧረ በቅዱስ ሚካኤል አሁን ደግሞ አማርኛ ስታደርግለት እኮ አንተው አንብብ ይልሃል። አድርግለት። ይመቻ አቦ ሳሊም። ሻንዲ እግዚአብሔር ስራህን ይስጥ ሳሊም። አብሮ ይስጣን። በሰራነው ስራ እኮ የምናገኘው ለሁላችንም አብሮ ይስጣን። ምንም ልትረዳን አልቻልክም። ሀዲሱንም ልትረዳ አልቻልክም። አላህንም ልትረዳ አልቻልክም። እሺኛ ለአንተ ማናረገው ነገር የለም። አንብብ። እዚህ ጋር ምን አለ? አናስ እንደተረከው ነብዩ እንደዚህ ብለዋል፣ ሰዎች ወደ ገሃነም እሳት ይጣላሉ። እናም ከዚያም በኋላ ተጨማሪ ያለን ትላለች። አላህም በእርሱ ላይ እግሩን እስኪያደርግና በቃ እስክትል ድረስ ማለት ነው። አሁንስ ገባ? ገብቶኛል፣ በደንብ ገብቶኛል። ምንድነው እሱ የሚለው? ሰዎች ወደ ገሃነም ይጣላሉ፣ ከዛ የሚቀር አለ ብላ ትላለች። አላህ እግሩን እስከሚጭንባት ድረስ አለ እስከሚጭንባት። ትክክል ነው። ስለዚህ ቁርአኑ ደግሞ ምንድነው እሱ አስረስ ነው እያሉ ነው። ማነው አስረስ? ኡስታዝ አስረስ ነው የሚል ኮመንት አለው። ኤኒዌይስ ገሃነም የምትሞላው በሰውና በአጋንንት ነው ከተባለ በሰውና በአጋንንት ትሆነ የምትሞላው አላህ ደግሞ ሰዎችን ቀጥቶ አሁን ለሱ ሰጠው ድሩን እሱ አልመለሰልህም። ለምን ትጨቃጨቃለህ? አላህ ወኪል ነቢ ይፈቀድ ባለህበት እምነት መጥፎ ከሰራህ ወደ ለምን
ዋይ ለምን ለምን መጥፎ ከሰራን ብቻ ሳይሆን አላዎች እንዴ አንተ ልጠይቅህ፣ በቃ ለምን ሰውን እንደዚህ እንትን ትላለህ? ወይ ላያውቅ ይችላል ስለ ቁርአን፣ ቢያውቅም ደግሞ ታግሶ እስኪ የምትለውን እያዳመጠ ሊሆን ይችላል። ግን በእናንተ እምነት እህቴ ቆይ፣ ምክንያቱም ይፈረድብሻል። እኔ ላንቺ አዝኜ ነው። ቁርአን ሐዲስሽ ምን ይላል? ሴት ልጅ የኢማን ግማሽ ስለሆነች ገሃነም ከሚሞሉት ነች ይላል። ወንዱን ወንድምሽን አያውቅም ከኔ እኩል አይደለም እያልሽ ነው። ሴት ልጅ የወንድ ግማሽ ነች በምስክርነት፣ ምክንያቱም በእምነቷም ጎዶሎ ነች ብሏል እኮ ነብዩ። ስለዚህ ነብዩ ተሳስቷል እያልሽኝ አይደለም። መቼም አንቺ ተሳስተሽ ነው ነብይሽ ተሳስቷል ስለማትይ ወንድምሽን ከኔ ጋር አያውቅም እንደኔ ያልሽው ወጣሽ። እንደኔ አያውቅም ያልሽው መቼም ተሳስተሽ ነው እንጂ ነብይሽን መቼም ተሳስቷል ስለማትይ ነብይሽ ምን ብሏል? አንቺ የወንድ ልጅ ግማሽ ነሽ፣ የኢማን ጎዶሎ፣ የእምነት ጎዶሎ ነሽ። እሷን ተውና የጀመርነውን እንጨርስ። ተሳስታ እንትን አታውቅም ማለች። እንደ ነብዩ አስተምሮ ከሆነ ደግሞ በእምነት እና በምስክርነት ላይ አንተ እሷ ከዛ አሪስ ውጣ። ቀጥል። ያው ተከፍቶልሃል፣ ተርጉምለት። አነበብኩ እኮ። ኦኬ አነበብከው፣ መልካም። እና ለምን ሰሊም ቁርአኑ ላይ ባሳየው መሰረት ገሃነም በማንና በማን ነበር የምትሞላው? ይሄ ግልጽ እኮ ነው። ደጋግመን አነበብ ነው እኮ። በማንና በማን ይላል? በካዲዎች ሰዎች። እነኛ ካዲዎች በሰዎችና በጋኔኖች ነበር አይደለ? ግልጽ ነው። ሐዲሱ ላይ ደግሞ ማን ነው ገሃነም ውስጥ የተከተቱት? ወደ አዲሱ መልሰኝ። ሰዎች። መጨረሻ ማን ገባ? አላህ እግሩ። ስለዚህ አላህ ጋኔን ነው ማለት ነው። ከሰዎች ምን አይነት ሰዎች ብለህ ጠይቀህ፣ ምንም ይሆኑ ጥቁር ነው የሚሆኑት፣ ጥቁሮች ናቸው። ሚሽካት አልመሳቢ 119 ላይ ያ ሚሽካት አልመሳቢ 119ን ክፈትለት። ጥቁር ሰዎች ገቡ። ጥቁር ሰዎች ሚሽካት አልመሳቢ 119ን ክፈትለት። ምን አይነት ሰዎች መልክ ነው የጠየቀኛል? 119ን ጥቁሮች ናቸው። ስለዚህ ገሃነምን የገቡት ጥቁር ሰዎችና አላህ ይሆናሉ ማለት ነው። መጥፎ ሰሪዎች መጥፎ ሰሪዎች ጠማማ መንገድ ሲያስተምሩ የነበሩ አንብበው፣ ይኸው አንብበው። ግሬዱ ምንድን ነው? እሱ ዳይፍ ነው እንዴ? እስናዱሁ ሐሰን። ቀጥል፣ አንብበው። አቡ ዳርዳ ሪፖርትድ ጋድስ ሜሴንጀር አሴይንግ፣ አቡ ዳርዳ የአላህ መልእክተኛ እንደተናገሩት እንደዚህ ተረከ ይልና ጋድ ክሬትድ አደም፣ አላህ አደምን ፈጠረ። ዌን ሂ ክሬትድ ሂም ኤንድ ስታክ ሂስ ራይት ሾልደር፣ ከፈጠረው በኋላ አደምን ማለት ነው። አላህ ቀኝ ትከሻውን መታው ይላል። ኤንድ ብሮት ፎርዝ ሂዝ ኦፍስፕሪንግ ዋይት ላይክ ስሞል አንቲ፣ ከጎኑ ዝርያዎቹ ነጫጭ ዝርያዎች ወጡ፣ እንደ ጉንዳን የሚመስሉ ነጫጭ ዝርያዎች ወጡ ይላል። ኤንድ ሂ ስታክ ሂስ ሌፍት ሾልደር፣ ከዛ በኋላ ግራ ትከሻውን ደግሞ መታው። ኤንድ ብሮት ፎርዝ ሂዝ ኦፍስፕሪንግ ብላክ አስ ዘይ ዌር ቻርኮል፣ ግራውን ደግሞ ሲመታው ቻርኮል ከሰል የሚመስሉ ጥቁር ዝርያዎች ወጡ። ዘን ሂ ሴድ ቱ ዘ ፓርቲ ኦን ሂስ ራይት ሃንድ፣ በቀኙ የነበሩትን እነዛ ነጮቹ ማለት ነው ምን አላቸው? ቱ ፓራዳይዝ፣ ወደ ጀነት ግቡ አላቸው። ኤንድ አይ ዶንት ኬር ሂ ዘን ሴድ ቱ ኤ ፓርቲ ኢን ሌፍት ሾልደር፣ እነዛን ጥቁሮቹ ከግራ ጎን የወጡትን ደግሞ ምን አላቸው? ወደ ጀሃነም ሂዱ አላውቅላችሁም። ስለዚህ አላህ ምን አይነት ናቸው የሚገቡት ያልከን፣ መልካቸውን ከፈለግከው ጥቁሮች ይሆናሉ። አይመለከተኝም ምን አገባኝ ይላቸዋል። ደግሞ እኮ ሂዶ ወደ ገሃነም ምን አገባኝ። ልክ እንደው ግዴለሽ ባይዞ በጣም ኦፌንድ የሚያደርግ በጣም ያበሳጭ ነው። ባይዞ አስባችሁታል? ጥቁር ከመሆናችሁ አንጻር ወደ ገሃነም ሄዱ ሲላችሁ፣ በዛ ላይ ደግሞ አይመለከተኝም ብሎ ልክ የሆነ ሰፈር ውስጥ ማለት
በጸባዩ ጥሩ ስለነበረን ያልሆነ ሰው ቆይታ በምስጋና እንደሚናገረው አይነት ብንለያይ ምን አነጋገር ይመስላችኋል? ስለነበረን ቆይታ በምስጋና ብንለያይ ችግር የለውም። ስለዚህ አሁን ወደ ሐዲሱ እንመለስና ወደ አዲሱ ወደ ቀድሞ መልሰውና አላህ ቃል ኪዳኑ ምን ነበረ? ገሃነምን መሙላት ነው። ያንን ገሃነም ደግሞ የሚመላው በሰዎችና በጅኒዎች ነበረ፣ በጋኔን ወይም በሰይጣን። ሐዲሱን እንደምንመለከተው ደግሞ የተወረወሩ ሰዎች ናቸው። የቀራለ ተብላ የምትጠይቀው ገሃነም ሰዎች ወሮ የቀራለ ስትለው መጨረሻ ላይ እግሩን ይጭንባታል፣ በእግሩ ይሞላታል። ከዚህች ሐዲስ እንደምንረዳው ምን ይሆናል? ሰዎች ገብተዋል። ገሃነም የሚሞሉ ሰዎችና ሴጣን ነው ካለን የአላህም እግር ገብተዋል። ሁለቱ ናቸው የገቡት። ስለዚህ ባይ ዲፎልት አላህ ወይም ሴጣን ይሆናል፣ ሴጣን አላህ ይሆናል ማለት ነው። ምክንያቱም የገቡት እዚህ ጋር እንደምናየው ሰዎች ናቸው እየተወረወሩ ያሉት ወደ ገሃነም ውስጥ። ሜይ ቢ ወጣ እንዴ? ኦኬ ይሰማል? ይሰማል። ሰላም ነው? ሰላም ነው። እንዴት ነህ? አለው። አላህ መልካም። ሰይጣን መስሎ የታየ የቱ ጋር ነው? አሁን ባወራኸው ነገር ይቅርታ፣ እኔ ያስቀጥልለታለሁ ለልጁ። ሰይጣን መስሎ ይታየ ወይ አላህ ነው ሰይጣን ወይንም ደግሞ ምናምን ነገር እያልከው ነበር ልጁን መጀመሪያ ባነሳችሁት። ማለት የቱ ጋር ነው አላህ ሰይጣን መሰለ? አላህ በመጀመሪያ ደረጃ ሴጣን መሰለ ከሆነ እንደዛ ከሆነ ራሱ ሴጣን። ለምሳሌ አንተ ስምህ ማን ነው? ችግር የለውም ቅድሚያ በሚለው በዚህ ያዘው፣ በራሱ ያዘው። ቅድሚያ ለተውሂድ። አዎ ችግር የለውም። እሺ ዑመር ብዬ ብል እኔን የጠራኸው ብለህ አቤት ትላለህ አንተ? አይ እንዴት እላለሁ? ለምን ነው የማትለው? እኔ ስላልሆንኩኝ ነዋ መጠሪያዬ፣ ወይ ደግሞ የሆነ ራሴ ያመንኩበት ነገር ስላለ ቴንክ ዩ። አንተ ስላልሆን ዑመር ብል መጠሪያ ስላልሆነ አንተ ስላልሆን አቤት አትልም። ተስማማን? ለምሳሌ ይሄንን ተጠቀምኩት። ልብ በሉ፣ በደንብ አስተውሉ። ቅድሚያ ለተውሂድ ነው የወንድማችን ስሙ መጠሪያው መታወቂያው። ዑመር ብዬ ብጣራ አቤት ብሎ ሊመጣ አይችልም። ለምን? አላመነበትም፣ መጠሪያውም አይደለም እሱ አይደለምና። አላህ ሴጣን ተብሎ ሲጠራ አቤት አለው ብሎ ይመጣል። ስለዚህ አላህ ባይ ዲፎልት ሴጣን ይሆናል ማለት ነው። ክርስቲያን አንዴ ክፈትልን። የአቡላ ሚስት ሙሐመድን ሴጣንህ ተወህ እንዴ ብላ ትጠይቀዋለች። በጠዋቱ ምላለው በረፈደውም አልተውኩህም አልተለየውህም ብሎ አላህ ምላሽ ሰጠ። ያቺ ያለችው አላህ ተወህ ሆይ ብላ አይደለም የጠየቀችው፣ ሴጣንህ ተወህ ሆይ ነው። አላህ ደግሞ ምን አለ? አልተውኩህም አልተለየውህም አለ። ስለዚህ ቅድም አንተ እንዳልከን መሰረት አንተው ባልከን መሰረት እኔ ባላመንኩበት እኔ በማልጠራበት በተጠራ አቤት ልል አልችልም እኔ ስላልሆንኩ ብለናል። ክርስቲያን አንብቦ ኦኬ እናነባለን። እንግዲህ በማነው ስሙ ቅድሚያ ለተውሂድ የተናገረው መጀመሪያ ሰምታችኋል። ያስቀመጠው መስፈርት ማለት ነው። በዛ መሰረት ነው እንግዲህ አላህ ሰይጣን የሆነው። እሺ ናሬትድ ጁንዱብ ቢን ሱፊያን ጁንዱብ እንደተረከው ዋንስ አላህስ ሜሴንጀር ቢካም ሲክ አንድ ቀን የአላህ መልእክተኛ ታመው እያለ ኤንድ ኩድ ናት ኦፈር ሂዝ ናይት ፕሬየር ከዛ በኋላ የምሽት ጸሎታቸውን ማድረግ አቃተው ለሁለትና ለሶስት ቀን ማለት ነው። ዘን ኤ ሌዲ ካም ኤንድ ሴድ አንድ ሴት ያቺ ሴት ማነች? የአቡ ለሀብ ሚስት ማለት ነው። መጣችና ኦ ሙሐመድ ሆይ አይ ቲንክ ዛት ዩር ሳታን ሃዝ ፎርሴክን ዩ ሙሐመድ ሆይ ሰይጣንህ እኮ ትቶ ሄደ ይመስለኛል አለችው። ምን አለች? ከዛ ቀጥላ ፎር አይ ሃቭ ናት ሲን ሂም ዊዝ ዩ ፎር 2 or 3 ናይትስ ከዛ በኋላ ለሁለትና ለሶስት ቀን ካንተ ጋር አላየሁትም ሰይጣንህን ትቶ ሄደ ይመስለኛል አለችው። ኦን ዛት አላህ ሪቪልድ አላህ ከዛ ምን አደረገ? ባይ ዘ ፎርኑን ኤንድ ባይ ዘ ናይት
when darkness your lord Muhammad has neither forsaken you nor hated you። ከዛ ሱረቱል ዱህ ወይም 93ኛውን አንቀጽ አላህ ምን ብሎ ወረደ? በምሽት እምላለሁ በጠዋቱ እምላለሁ ጌታ አልተወህም ጥሎህ አልሄደም አልጠላህም የሚለውን አንቀጽ አላህ አወረደ። የተጠራው ማን ነበር? ሰይጣን። አቤት ያለው ማን ነው? አላህ ማለት ነው።